የተወደዳችሁ የኢንተርሽቱር ሶንግ በድሩ ፍሬ ገነት የተወደዳችሁ የኢንተርሽቱን ሶንግ በዱር ፍሪቲ ጋይስ ጀርመንኛ ከመማር 5 ፎቅ መውጣት ይቀላል ሲል አያቴ እውነት አይመስለኝም ነበር። የተወደዳችሁ የኢንተርሽቱን እሸቱን ፍቱን ኦ ማይ ጋድ እሺ አሁን በትክክል እለዋለሁ። በቃ የተወደዳችሁ የኢንተርሽቱን ሶንግ በዱር ፍቲገን ሜንሽን ኢን ኢትዮጵያ አባላት ቴዲ፣ ኤልሳ፣ ሌሎቻችሁም ባለፈው ተዋውቀን ስለማህበራችሁ ስትነግሩኝ በጣም ነው ኢምፕረስድ የሆንኩት። ኮርቼባችኋለሁ፣ በእውነት ኮርቼባችኋለሁ። ለምን ካላችሁኝ ገንዘብ ማሰባሰብ አንድ ነገር ነው፣ ቁሳቁስ ማሰባሰብ አንድ ነገር ነው። ነገር ግን በካርጎ አጓጉዞ ኢትዮጵያ ድረስ አምጥቶ ለትክክለኛው ተጠቃሚ ማድረስ ግን በእግዚአብሔር ቸርነት ካልታገዘ በስተቀር እጅግ በጣም ከባድ ስራ ነው። ስለዚህ እዚህ ድረስ የሄደ ኮሚትመንት በእውነት እግዚአብሔር ይመስገን። እግዚአብሔር በእናንተ ላይ አድሮ በጎ ስለሰራ መጀመሪያ መድኃኔዓለም ስሙ ለዘላለም የተመሰገነ ይሁን። ማምላክ ወላዲተ አምላክ ክብር ምስጋና ይድረሳት። እናንተም ስለታዘዛችሁ ስለፈቀዳችሁ እግዚአብሔር በቸርነቱ ዋጋችሁን በሰማይ ያቆይላችሁ። አሁንም ደግሞ በጣም የተቸገሩ ሰዎች ካሉ ለመርዳት ክፍት በር አለን፣ ሰፊ ልብ አለን ስላላችሁ ይሄንን ቪዲዮ ሰርቻለሁ። እኛ ጋር ልጆቻቸው ታማሚ የሆኑ እናቶች አሉ። ታማሚ ልጅ ያለው እናት ስላችሁ ቀላል ነገር እንዳይመስላችሁ። ልጆቻቸው ከተወለዱ ጀምሮ አይንቀሳቀሱ፣ አይናገሩም፣ አፍ አልፈቱም። 10 ዓመት 15 ዓመት ሙሉ አልጋ ላይ ናቸው። ሲጀር ያደርጋቸዋል፣ ያንዘፈዝፋቸዋል፣ የሳምባ ምች አለባቸው። በጣም ብዙ መድኃኒት ነው የሚወስዱት። ሁሉም ዳይፐር ተጠቃሚ ናቸው። ምግብ እንኳን ጥርሳቸው ማኘክ ስለማይችል አኝከው ነው የሚያጎርሷቸው። እንደ ወፍ አጥሚት ነው የሚሰጧቸው፣ ፈሳሽ ነገር ነው የሚያጠጧቸው እና ሌሊት እንቅልፍ አይተኙም። አንዳንድ ያንዘፈዝፋቸዋል፣ ይጮሃሉ፣ ያንቀጠቅጣቸዋል። እነዚህ እናቶች ሌሊትም እንቅልፍ አይተኙም፣ ቀንም እንቅልፍ አይተኙም። በጣም ደሃ ስለሆኑ መሀል ከተማ ቤት መከራየት ስለማይችሉ ወንዝ ዳር ቤት ተከራይተው ሽታ ያለበት በጣም የሚያሳዝን ሽንት ቤት አካባቢ ጎርፍ ከሰማይም ዝናብ ከሰማይ ጎርፍ ከምድር የሚገባበት ቤት ውስጥ ነው የሚኖሩት። ወጥተው ስራ እንዳይሰሩ ልጆቹን ጥለው መውጣት አይችሉም። አንድ እናት ቤቷ ስንሄድ ወጥቼ ስመለስ ልጄን ጉንዳን ወሮት ጠበቀኝ፣ ከዚህ በኋላ አልወጣም ብዬ ቤት ቁጭ ብዬ አብረን ያለ ነው ብላለች። ይደንቃል። እግዚአብሔር የከፈተውን ጉሮሮ ሳይዘጋ አያድርም መቼም። ስራ ሳይሰሩ እነዚህ እናቶች ግን እግዚአብሔር በሰው ላይ አድሮ እየረዳቸው ቤት ኪራይ ከፍለው ልጆቻቸውን አቅምሰው እነሱን ቀምሰው እስካሁን በህይወት አሉ። ህልማቸውን አቁመው መኖር አቁመው ወጣት የነበሩ እንደኛ ህልም የነበራቸው እናቶች 15 ዓመት 10 ዓመት እነዚህን ህፃናት ለመርዳት ቤት ውለዋል። እነዚህ ህፃናት በሚያሳዝን ሁኔታ አባታቸውን አያውቁም። ወላጆች ብዙ ጊዜ ልጆቻቸው ታማሚ ሲሆኑ አባቶች ጥለው ሄደው እናት ብቻዋን ነው እነዚህ ልጆች የምታሳድገው። ተመልከቱ፣ ኩላሊት ነው ቢባል ፌል ቢያደርግ መቼም የሆነ ቀን ንቅለ ተከላ ሲደረግለት ያ ሰው ይጽናናል። አንድ ሰው ልቡን ቢታመም ሰርጀሪ ከተሰራ በኋላ ወደ ህይወቱ ይመለሳል። እንደው ከባድ ሌላም በሽታ ብትጠሩ ቢያንስ ታማሚው እያወራ እየተናገረ እየገባ እየወጣ እየበላ እየጠጣ ነው የሚታመመው። እነዚህ ልጆች ግን ካልጋ ተነስተው አያውቁም። ተናግረው ሰው አያስቀይሙም። አንደበታቸው አፍ አልፈታም። እናታቸውን አያውቋትም። አይምሯቸውም ላይ ስለሆነ ችግሩ እናታቸውን እማ ብለው አልጠሯትም። እማ ተብላ የማትጠራ አድጎ ይጦረኛል የሚል ተስፋ የሌላት እናት 10 ዓመት ለእግዚአብሔር ታማኝ ሆና የምታስታምመው ልጅ መቼም በምድር ኃጢአት ያልሰራ ንጹህ መልአክ ወይም ቅዱስ ነው ማለት ይቻላል። እነዚህ እናቶች በየሳምንቱ ልጆቻቸውን ኦርቶዶክስ ከሆኑ ያቆርባሉ፣ ሙስሊም ከሆኑ ደግሞ በሃይማኖታቸው እንግዲህ ፈጣሪያቸውን እየተማጸኑ ነው ያሉት። በርካታ ሙስሊም፣ ፕሮቴስታንት፣ ኦርቶዶክሳውያን እናቶች ዶንኪ ቲዩብ ላይ ተመዝግበው እስከዛሬ ድረስ በርካቶቹ ቤት ሄደን ቪዲዮ ሰርተናል። ዶንኪ ቲዩብ ላይ ገብታችሁ ብታዩ ከ350 በላይ ቤት ሄደናል። የእነዚህ እናቶች ቪዲዮ ተለቋል። ከዚህ ቀደም ቪዲዮ የሰራንላቸው እናቶች አብዛኞቹ የገንዘብ እርዳታ አግኝተዋል። ችግሩ ምንድን ነው? ምናልባት በሚሊዮን ቤት 3 ሚሊዮን 2 ሚሊዮን 1 ሚሊዮን የተረዱም እናቶች አሉ። 50 ሺህ 100 ሺህ 10 ሺህ የተረዱ እናቶች አሉ። ሁሉም ጋር ግን ተመልሰን ስንሄድ ወይ ስልክ ስንደውልላቸው ገንዘቡ አልቋል ነው የሚሉን። ስለዚህ እንደ ዶንኪ ቲዩብ ምን ወሰንን? ገንዘብ ብቻውን መስጠት ዋጋ የለውም። አንዲት እናት ማህበረሰቡ አግልሏት ለቅሶና ሰርግ የማይጠራት የበሽተኛ ልጅ የተባለች በኃጢአቷ ነው ይሄ መጣባት የተባለች እናት ከቤት የማትወጣ ከሆነ ሰርታ ብሩን የማትተካው ከሆነ ገንዘብ ካልተተካ ካልተሰራ ያልቃል። ስለዚህ ለመጽደቅ የዘለቂታ በጎ አድራጎት ድርጅት ብለን ንግድ ፍቃድ አወጥተን ፕሮጀክት ቀርጸን እነዚህን እናቶች ከቤት ወጥተው ስልጠና ሰልጥነው እየሰሩ ልጆቻቸውን እንዲያሳድጉ አሰልጥነን መነሻ ገንዘብ እንስጣቸው የሚል እቅድ ይዘን ስራ መስራት ከጀመርን 2 ዓመት ሊሆነን ነው። በዚህ 2 ዓመት ውስጥ የመጀመሪያው ዓመት መሬት ለማግኘት ፕሮሰስ ስናደርግ ቆየን።
በደብረ ብርሃን ከተማ 70,000 ካሬ ሜትር ስፋት ያለው መሬት ተሰጥቶን እዛ መሬት ላይ ትልቅ የስልጠና መንደር ለመገንባት አቅደናል። ከዛ በፊት ግን እልም ያለ ገጠር በመሆኑ ለአካባቢው ማህበረሰብ ተጠቃሚ እንዲሆን መንገድ፣ ውሃና መብራት መስራት እቅድ ይዘን ስራ ጀምረናል። በመጀመሪያው 5 ወር ውስጥ 14 ኪሎ ሜትር አንደኛ ደረጃ ፒስታ መንገድ ሰርተን ጨርሰን አሁን ለመንገዱ ትቦ፣ ውሃ መፍሰሻ፣ ካልቨርት ለመስራት ዝናብ ይዞን ቆመናል። ውሃ ለማስቆፈር ደግሞ እንቅስቃሴ ጀምረን አንድ የውሃ ጉድጓድ የሚያስቆፍርልን የበጎ አድራጎት ድርጅት ከአሜሪካን ሀገር አግኝተናል። ህዳር ላይ ውሃው ይቆፈራል። ከዛ በኋላ የመንደር ግንባታው ይጀመራል ማለት ነው። እስከዛው ድረስ ግን እነዚህ እናቶች ከነችግራቸው እንዳይቆዩ በሚል እዚሁ አዲስ አበባ ላይ ቤት ተከራይተን ስልጠና ልናስጀምራቸው በቂ ዝግጅት አድርገናል። ታዲያ ለአዲስ ዓመት 10 እናቶች ቤት እንዞራለን። እነዚህ እናቶች ቤት ስንዞር ድሮ ገንዘብ ብቻ ሰተናቸው ነበር የምንሄደው። አሁን ግን ገንዘብ ብቻ ሳይሆን ስልጠና ሰልጥናችሁ የራሳችሁን ስራ የምትጀምሩበት እድል እናመቻችላችኋለን ልንላቸው ተዘጋጅተናል። ታዲያ ይህን ቪዲዮ የሰራሁት ለምንድን ነው? 10 እናቶች ቤት ለምን አብራችሁን አትዞሩም ልላችሁ ነው። እያንዳንዳቸው ቤት አብረን እንሄዳለን። ችግራቸውን አይታችሁ ለእነዚህ እናቶች ስልጠና ሰልጥነው ስራ የሚጀምሩበት ካፒታል ገንዘብ እንሰጣቸዋለን ካላችሁ ለአንድ እናት በትንሹ ከ400 እስከ 300 ሺህ ብር ያስፈልጋታል። የመጀመሪያው ነገር የአንድ ዓመት የቤት ኪራይ ነው የምትከፍሉላት። 300 ሺህ ብሩ ደግሞ ቢዝነስ የምትጀምርበት ነው። ይሄ ብር ወደኛ አካውንት በፍጹም የሚገባ አይደለም። በቀጥታ ለራሷ በዛች እናት አካውንት ነው የምታስገቡላት። ነገር ግን ብሩን የምታስገቡላት ዕለቱን አይደለም። መጀመሪያ በየቤታቸው እንዞራለን። 10ሩንም እናቶች ታያላችሁ። ከዛ የበዓል መዋያ 10 ሺህ ብር ልትሰጧቸው ትችላላችሁ። ዋናውን ስራ ማስጀመሪያውን ገንዘብ ግን የምትሰጧቸው መጀመሪያ እኛ ባመቻቸንላቸው መድረክ ስልጠናውን ከወሰዱ በኋላ ማለትም ከ1 ወር በኋላ ነው። ስለዚህ ብትችሉ ለ10ሩም እናቶች 300 ሺህ ብር በመስጠት ስማችሁ እንዲጠራ፣ ማህበራችሁ ከፍ ብሎ እንዲታይ፣ በምንሰራቸው ተከታታይ ቪዲዮዎች ማህበራችሁ በደንብ እንዲተዋወቅ፣ ለእያንዳንዷ እናት ዶክመንተሪ ቪዲዮ ስለሚሰራላት እዛ ዶክመንተሪ ላይ በትንሹ 10 ቪዲዮ ስለሚሰራ 10 ጊዜ ማህበራችሁ የሚተዋወቅበትን እድል ታገኛላችሁ ማለት ነው። ለ10 እናቶች አንችልም ካላችሁ ደግሞ ቢያንስ ለ5 እናቶች 300 ሺህ ብር ብትሰጡ 5ቱን እናቶች ለእያንዳንዳቸው በሚሰራላቸው 5 ቪዲዮ ማህበራችሁን የማስተዋወቅ እድል ታገኛላችሁ። ይሄ በትክክል የምትጸድቁበት በጎ ስራ ነው ብለን እናምናለን። የማህበራችንንም ስያሜ ለመጽደቅ የዘለቄታ በጎ አድራጎት ድርጅት ያልነው የመጨረሻውን ችግር የተቸገሩ በእግዚአብሔር እጅ የተያዙ ለነዚህ ምስኪኖች የሚደርስላቸው ሰው በእግዚአብሔር ፊት ዋጋ አለው ብለን ስለምናምን ነው። ይህንን እርዳታ ማድረግ ከፈለጋችሁ በ0975 51 63 60 ወደ ዶንኪ ቲዩብ ደውላችሁ መልእክት ማስቀመጥ ትችላላችሁ። በዚህ አጋጣሚ የፊታችን ጳጉሜ 2 ሰኞ ቀን ነው እነዚህ እናቶች ቤት የምንዞረው። ስለዚህ እስከ ጳጉሜ 2 ድረስ ይህንን ውሳኔ ከወሰናችሁ ገንዘቡን የምትሰጡት ከ1 ወር በኋላ ስለሆነ አሁን ላይ ለእያንዳንዳቸው እናቶች አብረን እየዞርን ችግራቸውን አይታችሁ ለበዓል መዋያ 10 ሺህ ብር ብቻ ማበርከት ትችላላችሁ። ተወያይታችሁበት ምላሻችሁን አሳውቁን። ወዳችኋለሁ። አመሰግናለሁ።